ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለተ ሐሙስ ሐምሌ 2 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኢ እንዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ ያደርጋል። አብራችሁኑ ነው። ክቡራትና ክቡራን ተመልካቾቻችን ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የ2018 ዓ.ም የኢትዮጵያ ዋንጫን የፍጻሜ ጨዋታ የተመለከተ መረጃ ቀዳሚ እናደርጋለን። በዛሬው ዕለት በመዲናችን አዲስ አበባ ስቴዲየም የ2018 ዓ.ም የኢትዮጵያ ዋንጫ የፍጻሜ ጨዋታ በሲዳማ ቡና እግር ኳስ ክለብ መካከልና እንደዚሁም ደግሞ በወልዋሎ ዓዲግራት ዩኒቨርሲቲ መካከል ተከናውኖ ወልዋሎ ዓዲግራት ዩኒቨርሲቲ በታሪኩ ለመጀመሪያ ጊዜ የ2018 ዓ.ም የኢትዮጵያ ዋንጫን የፍጻሜ ጨዋታ በማሸነፍ ባለክብር ሆኗል። በቀጣይም ኢትዮጵያን በመወከል በካፍ ኮንፌዴሬሽን ካፕ የውድድር መድረክ ላይ 2019 ዓ.ም ላይ ተሳታፊ መሆኑን አረጋግጧል። ዛሬ በነበረው ጨዋታ ላይ በርካታ የሁለቱም ክለብ ደጋፊዎች በአዲስ አበባ ስቴዲየም በመገኘት ይህንን የፍጻሜ ጨዋታ ተከታትለዋል። ሌሎችም ጥሪ የተደረገላቸው ታላላቅ የስፖርቱ ሰዎችም በስቴዲየም ተገኝተው የወልዋሎ ዓዲግራት ዩኒቨርሲቲንና የሲዳማ ቡና እግር ኳስ ክለብን የፍጻሜ ጨዋታ እንደዚሁ ተከታትለውታል። ዛሬ እንግዲህ በነበረው ጨዋታ ላይ የሁለቱም ቡድን አሰልጣኞች ለጨዋታው ይበጁናል ያሏቸውን የተለያዩ ተጫዋቾችን በቋሚ አሰላለፍ ውስጥ ይዘው ገብቷል። የሻምፒዮናው ክለብ ወልዋሎ ዓዲግራት ዩኒቨርሲቲ አሰልጣኝ ግርማ ታደሰ በግብ ጠባቂነት ኢዩኤል ሞክቶሞዋንን ይዞ በመግባት ተመልክተናቸዋል። ከዛም ባለፈ የተከላካይ ስፍራ ላይ ፍሬው ሰለሞን የቡድኑም አምበል ነው። ጌቱ ኃይለማርያም፣ ኪሩቤል ወንድሙ፣ ነጻነት ገብረመድን፣ ሙሉዓለም መስፍን፣ ብሩክ እንዳለ፣ ያሬድ ከበደ፣ ስምዖን ማሩ፣ ኮንኪ ካፊስ እና ሰመረ ሀፍታይ በዛሬው በወልዋሎ ዓዲግራት ዩኒቨርሲቲ እግር ኳስ ክለብ በቋሚ አሰላለፍ ውስጥ በአሰልጣኝ ግርማ ታደሰ እምነት ተጥሎባቸው የገቡ ተጫዋቾች ናቸው። እንደዚሁም ተሸናፊው ክለብ ሲዳማ ቡና እግር ኳስ ክለብ በአሰልጣኝ ያሬድ ገመቹ እየተመራ በግብ ጠባቂነት አላዛር ማሬን ይዞ ገብቷል። የተከላካይ ስፍራ ላይ የኢትዮጵያ ብሔራዊ ቡድን አምበል እንደዚሁም ከዚህ ቀደም በፕሪሚየር ሊግ የተለያዩ ክለቦች የምናውቀው አሁን ደግሞ ሲዳማ ቡና እግር ኳስ ክለብ አምበል የሆነው ያሬድ ባየ፣ እንደዚሁም ደስታ ደሙ፣ ደገፌ አለሙ፣ ፍራውል መንግስቱ፣ ዮሴፍ ዮሐንስ፣ መላኩ አስፋው፣ ፍቅረ ኢየሱስ ተወልደ ብርሃኑ በቀለ፣ መስፍን ታፈሰና ብሌዝ ናጎ በዛሬው የሲዳማ ቡና እግር ኳስ ክለብ በቋሚ አሰላለፍ ውስጥ የገቡ ተጫዋቾች ነበሩ። በጨዋታው እንቅስቃሴ ላይ የተለያዩ ሙከራዎች በሁለቱም ቡድኖች ውስጥ ተመልክተናል። እንግዲህ ጎሉ መቆጠር የቻለው 47ኛው ደቂቃ ላይ ነበረ። ጎል ማስቆጠር የቻሉት ወልዋሎ ዓዲግራት ዩኒቨርሲቲዎች የውጭ ሀገር ዜጋ በሆነው ተጫዋች በኮንኪ ሀፊዝ አማካኝነት ማለት ነው። ከዛ ባለፈ ደግሞ ጨዋታው ሊጠናቀቅ ሲል እንደዚሁ በየነ ባንጃ ደግሞ ሁለተኛ ጎል አስቆጥሮ የወልዋሎ ዓዲግራት ዩኒቨርሲቲን አሸናፊነትን ጉዞ የበለጠ ማሳመር ችሏል ማለት ነው። ይህንን ተጠባቂ ጨዋታ በኢትዮጵያ እግር ኳስ ፌዴሬሽን እምነት ተጥሎባቸው ጨዋታውን በዳኝነት የመሩትን ዳኞች ስንመለከት ኢንተርናሽናል ዳኛ ዳንኤል ይታገዙ ጨዋታውን በመሃል ዳኝነት መርተውታል። እንደዚሁም ኢንተርናሽናል ዳኛ ፋሲካ የዋላሸት፣ ኢንተርናሽናል ዳኛ ሙስጠፋ መኪ እንደዚሁም ፎርዝ ኦፊሻል ሆነው ጨዋታውን የመሩት ደግሞ ሄኖክ አበበ ሆኗል። የዕለቱ የጨዋታው ኮሚሽነር ደግሞ አለም ሰገድ እሸቱ ሆኗል። በአንጻራዊነት ጨዋታው ፍጹም ሰላማዊና ስፖርታዊ ጨዋነትን የተመለከተ የፍጻሜ ጨዋታም እንደነበረ ተመልክተናል። የኢትዮጵያ እግር ኳስ ፌዴሬሽን ይህንን ግዙፍ የእግር ኳስ መድረክ በሀገሪቱ የበለጠ ተወዳጅና ክለቦች ደግሞ ከፍተኛ ፉክክር እንዲያደርጉበት እስከ ታችኛው ሊግ ድረስ እንዲፎካከሩበት እያደረገ ነው የሚገኘውና ቀጣይ ደግሞ በመጪው የ2019 ዓመተ ምህረት ላይ የአሁኑን ክፍተቶቹን ተመልክቶ በአዲስ በጥሩ ሁኔታ ይመጣል ብለን እናስባለን። የኢትዮጵያ እግር ኳስ ፌዴሬሽን ግን በአጠቃላይ የውስን ክፍተቶች ካልሆኑ በስተቀረ እዚህ የውድድር መድረክ ላይ ከስፖርታዊ ጨዋነት አንጻር የተሳካለት የውድድር ዓመትን ማሳለፍ ችሏል ማለት ነው። ሲዳማ ቡና እግር ኳስ ክለብ በውድድር ዓመቱ ሁለተኛ የዋንጫ ክብሩን ያሳካል የሚል እምነት ተጥሎበት ነበር። ያው ከቀናቶች በፊት እንደምናስታውሰው የኢትዮጵያ ፕሪሚየር ሊግን በታሪኩ ለመጀመሪያ ጊዜ የ2018 የፕሪሚየር ሊግ የዋንጫ ባለክብር እንደነበረ እናስታውሳለን። ዘንድሮም ወይም ደግሞ በዚህኛው የኢትዮጵያ ዋንጫ የፍጻሜ ጨዋታ ላይም ቅድመ ግምት አግኝቶ ነበር። ነገር ግን አንዳንድ ጊዜ ሜዳ ላይ የሚመዘገቡ የጨዋታ ውጤቶች ወቅታዊ ሁኔታንና የዕለትን ፐርፎርማንስ ከግምት ያስገቡ ናቸው ማለት እንችላለን። ወልዋሎ ዓዲግራት ዩኒቨርሲቲ እንግዲህ በዘንድሮ ዓመት በተለይ በፕሪሚየር ሊጉ በጣም ሲቸገር ቆይቶ በመጨረሻው መርሃ ግብር እንደምናስታውሰው ከቅዱስ ጊዮርጊስ እግር ኳስ ክለብ ጋር ባቻ ውጤት ጨዋታውን አጠናቆ ነበር መትረፉ እንኳን ያረጋገጠው ማለት ነውና በዚህኛው የኢትዮጵያ ዋንጫ ግን የተለየውን ወልዋሎ ዓዲግራት ዩኒቨርሲቲን ተመልክተናል። በአሰልጣኝ ግርማ ታደሰ እየተመሩ
እየመሩ ማለት ነው። በአጠቃላይ በቀጣይ ዓመት ሻምፒዮና መሆናቸውን ተከትሎ በካፍ ኮንፌዴሬሽን ካፕ የውድድር መድረክ ኢትዮጵያ በወልዋሎ ዓዲግራት ዩኒቨርሲቲ እግር ኳስ ክለብ ትወከላለች። በአጠቃላይ እንግዲህ ለወልዋሎ ዓዲግራት ዩኒቨርሲቲ ተጫዋቾች፣ ለኮቺንግ ስታፍ አባላቶችና ለደጋፊዎች ናሁ ስፖርት እንኳን ደስ አላችሁ ማለት ይፈልጋል። ሲዳማ ቡና እግር ኳስ ክለብም እንግዲህ አህጉር አቀፍ የውድድር መድረክ ላይ የካፍ ቻምፒየንስ ሊግ የውድድር መድረክ ላይ ኢትዮጵያን ይወክላል የፕሪሚየር ሊጉ የዋንጫ ባለክብር መሆኑን ተከትሎ ማለት ነውና በአጠቃላይ የኢትዮጵያ እግር ኳስ ፌዴሬሽንም እንደዚሁም ደግሞ በዚህ ክለብ ላይ በዚህ የውድድር መድረክ ላይ የተሳተፉ ክለቦችም መመስገን ያለባቸው ይመስለናል። የኢትዮጵያ ዋንጫን የተመለከተ መረጃችንን እዚህ ላይ እንገታለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ በድጋሚ እጅግ በጣም እናመሰግናለን። ጠቃሚ መልእክቶች ወደ እናንተ ይደርሳሉ። አብራችሁ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ሐሙስ የመረጃ ሰዓታችንን በመከታተል ላይ ትገኛላችሁ። ቀደም ሲል በተለይ ወልዋሎ ዓዲግራት ዩኒቨርሲቲ የ2018 ዓ.ም የኢትዮጵያ ዋንጫ የሻምፒዮና መሆኑን የተመለከተ መረጃ ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን ወቅታዊና አዳዲስ ስፖርታዊ መረጃዎችን ወደ እናንተ እያደረስን የምንቀጥል ነው የሚሆነው። መነሻችን የዓለም እግር ኳስ ዋንጫ የውድድር መድረክ ነው። በመከናወን ላይ የሚገኘው 23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ በዛሬው ዕለት ወሳኝ ምዕራፍን ያስመለክተናል። በተለይ የኳርተር ፋይናሉን ወሳኙን ጨዋታ ዛሬ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 5 ሰዓት ላይ ጅማሮውን ያደርጋል። አውሮፓዊቷ ሀገር ፈረንሳይ እንደዚሁ ከአፍሪካዊቷ ሀገር ሞሮኮ ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። አሁን እየወጡ ያሉ መረጃዎች የበለጠ ጨዋታውን እንድንጓጓለት እያደረገ ይገኛል። በተለይ ተጓዥ ደጋፊዎች ካላቸው ሀገራት ብሔራዊ ቡድኖች መካከል አንደኛው የአፍሪካ ሀገር ብሔራዊ ቡድኑ ሞሮኮ እንደሆነ እየተገለጸ ይገኛል። በርካታ የሞሮኮ ብሔራዊ ቡድን ደጋፊዎች ወደ አሜሪካ ወይም ጨዋታው ወደሚደረግበት ስፍራ በማቅናት እንቅልፍ እየከለከሏቸው እንዳሉ እየተነገረ ነበረ። ምክንያቱም የፈረንሳይ ብሔራዊ ቡድን ያረፉበት ተጫዋቾች ያረፉበት ካምፕ በመሄድ ተቀጣጣይ ነገር በማፋንዳት እንግዲህ ስነ ልቦና ጫና ለማድረስና ለጨዋታው ዝግጁ እንዳይሆኑ እየረበሿቸው እንዳሉ የተለያዩ ታላላቅ የመገናኛ ብዙሃን እየዘገቡት ነው የሚገኘው። ይሄ ደግሞ ለሞሮኮያን ምን ያህል ትርጉም እንዳለው የሚያሳይ ነው። በዓለም እግር ኳስ ዋንጫ የውድድር መድረክ ላይ ይህንንም ቅሬታቸውን እያቀረቡ እንደሚገኙ ለፊፋ የተለያዩ መረጃዎች እየጠቆሙ ነው የሚገኙትና ዛሬ ምሽት ወደሚደረገው ጨዋታ ስናልፍ እንግዲህ የሞሮኮ ብሔራዊ ቡድን በዚህ የዓለም እግር ኳስ ዋንጫ የውድድር መድረክ በ2022 የካታሩን የዓለም እግር ኳስ ዋንጫ የውድድር መድረክን ታሪክ ስናነሳ 4ኛ ደረጃን ይዘው ማጠናቀቅ ችሏል። ከ1970 ጀምሮ በዚህ የዓለም እግር ኳስ ዋንጫ የውድድር መድረክ ሜክሲኮ አሰናድተው በነበረው የውድድር መድረክ ላይ ተሳትፎ ማድረጋቸው የሚታወስ ነውና በተለይ እስካሁኑ ተሳትፏ የበለጠ እንግዲህ በአፍሪካም ደረጃ ግዙፍ ስም የሰጣት የካታሩ የዓለም ዋንጫ ነው ማለት ነው። ከዛም የተሻለ ጉዞ ለማድረግ ነው አሰልጣኝ ዋቢ መሐመድ የገለጹት በዛሬው ዕለት የሞሮኮ ብሔራዊ ቡድን ተጫዋቾች ማለት ነው። በአጠቃላይ በጥሩ ስነ ልቦና ላይ ዝግጅት እያደረጉ እንደሚገኙና ረጅም ጉዞ እና ህልም እንዳላቸው ወደዚህ የውድድር መድረክ ሲመጡም የመድረኩን የዋንጫ ክብር በማንሳት ታሪክ ለመጻፍ እንደሆነ እየገለጹ ነው የሚገኙት ማለት ነው። የፈረንሳይ ብሔራዊ ቡድን እጅግ በጣም ጥራት ያላቸው ተጫዋቾች በስብስብ ውስጥ ይዟል። ትልልቅ ተጫዋቾች እንደነ ክሊያን ምባፔ፣ እነ ሚሼል ኦሊሴን ማንሳት እንችላለን። ዱዌን የመሳሰሉ ተጫዋቾች አሉ። ሪያን ቸርኪን በማንቸስተር ሲቲ የምናውቀውን ወጣት ተጫዋችን፣ ሌሎችም በጣም ጥሩ ስብስብ ያላቸውን የአውሮፓ ታላላቅ ከዋክብቶችን የሰበሰበው የፈረንሳይ ብሔራዊ ቡድን ለዛሬው ጨዋታ ትልቅ ግምት ተሰጥቶታል። ነገር ግን የሞሮኮ ብሔራዊ ቡድን ደግሞ እንደ ቡድን ነው እየተጫወተ እያስደመመን የሚገኘው ማለት ነው። የሞሮኮ ብሔራዊ ቡድንም ቀላል ስብስብ የለውም። በአውሮፓ ታላላቅ ሊጎች ላይ የሚጫወቱ
ትልልቅ ተጫዋቾችን እስከ ወጣት ተጫዋቾች ድረስ ይዟልና የዛሬ ምሽቱ ፍልሚያ እና ፉክክር ከፍተኛ ሊሆን እንደሚችል እየተገለጸ ነው የሚገኘው። ውድ ተመልካቾቻችን የዛሬ ምሽቱን ጨዋታ ማን በአሸናፊነት የሚያጠናቅቀው ይመስላችኋል? አፍሪካዊቷ ሀገር ሞሮኮ እንግዲህ ብቸኛዋ ተወካይ ሆናለች። 10 ሀገራት በአፍሪካ ተወክለው በዓለም ዋንጫው ላይ ብንመለከታቸውም 9ኙ ጓዛቸውን ጠቅልለው ከወዲሁ ከዓለም እግር ኳስ ዋንጫ የውድድር መድረክ መሰናበታቸው የሚታወስ ነውና አንድ ለእናቷ የሞሮኮ ብሔራዊ ቡድን በዛሬው ዕለት መላው አፍሪካን በመወከል ከባዱን የሩብ ፍጻሜ ጨዋታ ትጀምራለች ማለት ነው። ይህን ጨዋታ ቅድመ ግምት እንድታደርሱን እንጋብዛችኋለን። አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አሁንም ናሁ ቴሌቪዥን ምርጫችሁን ስለምታደርጉ እጅግ በጣም እናመሰግናለን። አብራችሁን ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን የመጨረሻው መረጃችን ላይ ነው የምንገኘው። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። እንግዲህ ከዓለም ዋንጫው ጎን ለጎን ከዚህ በኋላ አጠቃላይ የአቅጣጫ ወሬ የሚሆነው የዝውውር መስኮት ነው የሚሆነው። የክረምቱ የተጫዋቾች የዝውውር መስኮት ታላላቅ ነገሮችን ማስመልከት ጀምሯል ማለት ነው። አሁን ተጫዋቾች አስቀድሞ ስማቸው ሲያያዝ ከነበሩ ክለቦች ጋራ ፊርማቸውን እያኖሩ ነው የሚገኙትና ዘንድሮ እንግዲህ ቶተንሃም ሆትስፐርስ ነው በከፍተኛ ደረጃ ሳይታሰብ በዝውውር ገበያው እየተሳተፈ የሚገኘው ማለት ነው። ብዙዎችን እያስደነገጠ ይገኛል የቶተንሃም ሆትስፐርስ የገንዘብ አወጣጥ ማለት ነው። ለተጫዋቾች ኢንቨስት እያደረገ የሚገኘው ገንዘብ ማለት ነው። ነገር ግን አሁን ወደ ኒውካስል ዩናይትድ መረጃችን ስናልፍ ኒውካስል ዩናይትድ ብሩኖ ጉማሬዥ ለቋቸው እንደሚሄድ ያረጋገጡ ይመስላሉ ወይም ያመኑ ይመስላሉ። ለተጫዋቹ ተተኪ እያሰሱ ነበር ወይም እያማተሩ ይገኙ ነበረ። አሁን ላይ እንግዲህ የብሩኖ ጉማሬዥን ተተኪ ተጫዋች ስለማግኘታቸው እየተገለጸ ይገኛል። ጆናን ማንዜቢን የተባለውን ተጫዋች ለማስፈረም ከጫፍ ደርሷል። ከጀርመኑ ክለብ ፍሬቡርግ ነው ይሄን ተጫዋች የሚያስፈርሙት። ወደ 60 ሚሊዮን ዩሮ ተጫዋቹ ያወጣል ተብሏል። ገና 20 ዓመቱ ላይ ነው የሚገኘው። በስዊዘርላንድ ብሔራዊ ቡድንም እየተመለከተ ነው እንገኛለን። በጥቅሉ ለፍሬቡርግ 47 ጨዋታዎችን አድርጎ 16 ግቦችን ከመረብ ማሳረፍ ችሏል። የአማካኝ ስፍራ ተጫዋች ሆኖ በዚህ ደረጃ ጎል ማስቆጠር መቻል ተጫዋቹ ምን ያህል ታለንትድ እንደሆነ የሚያሳይ ነውና ማክፓይሶቹ ይህንን ተጫዋች ለማምጣት ስለመስማማታቸው እየተነገረ ነው የሚገኘው። ይህንንም ተከትሎ እንግዲህ የአርሰናል ደጋፊዎች ደስታቸውን በመግለጽ ላይ ይገኛሉ። ከወዲሁ ብሩኖ ጉማሬዥን እንደሚያገኙት አረጋግጠዋል ማለት ነው። በእርግጥ ማለዳ ላይ በነበረን የስፖርት መረጃችን ላይ የብሩኖ ጉማሬዥ የዝውውር ሁኔታ ወደ ጥሩ ምዕራፍ እየተሸጋገረ እንዳለ ስንገልጽ ነበረ። ብሩኖ ጉማሬዥን ለማስፈረም መድፈኞቹ ከዚህ ቀደም በመጀመሪያው ዙር 55 ሚሊዮን ፓውንድ ለተጫዋቹ ባለንብረት ክለብ ኒውካስል ዩናይትድ አቅርበው ውድቅ እንደተደረገባቸው የሚታወስ ነውና አሁን ላይ የተሻሻለ የዝውውር ሂሳብ በመያዝ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ ወደዛ ለማምራት ጥረት በማድረግ ላይ ነው የሚገኙት። በጥቅሉ ግን በአዲሱ የውድድር ዘመን ወይም በመጪው የእንግሊዝ ፕሪሚየር ሊግ፣ ቻምፒየንስ ሊግ እና ሌሎች አርሰናል በሚሳተፍባቸው የውድድር መድረኮች ላይ አዲሱ መድፈኛ ለመሆን የተቃረበው ብሩኖ ጉማሬዥ ስለመሆኑ እየተገለጸ ነው የሚገኘው ማለት ነውና አርሰናሎች ደስታቸውን እየገለጹ ነው የሚገኙ። በተለያዩ የመገናኛ ብዙሃን አማራጮች ደጋፊዎች የሚለጥፏቸውን ነገሮች እየተመለከትን እንገኛለንና ለአርሰናል አልጋ ባልጋ የሆነለት ይመስላል። ይህ ዝውውር የሚሳካ ከሆነ የ28 ዓመቱ የአማካኙ ብራዚላዊ ኢንተርናሽናል ብሩኖ ጉማሬዥ እና የዴክላን ራይስ እንደዚሁም ደግሞ የማርቲን ኦዲጋርድ ጥምረት ከዛም ባለፈ እንደነ ዙቢሜንዲን የመሳሰሉ ተጫዋቾች በመሃል ስፍራው ላይ የበለጠ ጠንካራ ጥምረት ሊኖራቸው እንደሚችል ከወዲሁ
እየታመነባቸው ነው የሚገኙትና የኒውካስል ዩናይትድን ተተኪ ተጫዋች ከወዲሁ ማስፈረም መወሰኑን ምን ያመለክታል? እስኪ ሐሳብ አስተያየታችሁን ልታደርሱን ትችላላችሁ። ሌላኛው ከአርሰናል ጋር የተያያዘ መረጃ ይፋ ስናደርግ እንደዚሁ ጁሊያን አልቫሬዝንም ለማስፈረም አሁንም ይህንን የዝውውር ሁኔታ እንዳለቀቁት እየተገለጸ ነው የሚገኘው። ተጫዋቹ ወደ ካታሎናው ክለብ ባርሴሎና ለማምራት ፍላጎት እንዳለው ይነገራል። ነገር ግን ደግሞ አሁን ላይ አርሰናሎችም በቀሩት ጊዜያቶች ይህንን ተጫዋች ፊርማ ለማግኘት ከፍተኛ ጥረት እንደሚያደርጉ ነው እየተገለጸ የሚገኘው ማለት ነው። ሪያል ማድሪድም ተጫዋቹን ለማስፈረም ፍላጎት አለው። ነገር ግን ደግሞ ሊዮኔል አንድሬስ ሜሲን ጨምሮ ታላላቅ ተጽዕኖ ፈጣሪ እግር ኳሰኞች ይህ ተጫዋች ወደ ካታሎናው ክለብ ባርሴሎና ቢያመራ የበለጠ ቀሪ የእግር ኳስ ዘመኑ ያማረ ሊሆን እንደሚችል እየመከሩት ይገኛሉና አርሰናል ይህንን የፊት መስመር አጥቂ ለማግኘት ጥረት በማድረግ ላይ ነው የሚገኘው። እንደሚታወቀው ለፕሪሚየር ሊጉ እንግዳ አይደለም። ከዚህ ቀደም በማንቸስተር ሲቲ ማሊያ አይተነዋል። 2 የሊግ የዋንጫ ክብር አሳክቷል። ያው ኤርሊንግ ብራውት ሃላንድ ከሌሎ ስለነበረ ነው ወደዛ በቂ የመጫወቻ ደቂቃ ለማግኘት ያመራው የነበረው ማለት ነውና ጁሊያን አልቫሬዝ ዳግም ከአርሰናል ጋር ስሙ እየተያዘ ስለመሆኑ የተለያዩ የመገናኛ ብዙሃኖች በመዘገብ ላይ ነው የሚገኙት ይህንን የፊት መስመር አጥቂ ለማምጣት ማለት ነው። የማንቸስተር ዩናይትድን መረጃ መውጫ እናደርጋለን። ማቲያስ ማኔን ለማስፈረም ከወልቨርሃምፕተን ወንደረርስ ከፍተኛ ጥረት በማድረግ ላይ የሚገኙት ቀያይ ሰይጣናቱ ለዚህ ዝውውር እስከ 35 ሚሊዮን ዩሮ ድረስ ወልቨርሃምፕተን ወንደረርስ እንደሚፈልግ እየተነገረ ይገኛል። ገና 18 ዓመቱ ነው። እጅግ በጣም ተስፈኛ ከሆኑ ወጣት ተጫዋቾች መካከል አንደኛው እንደሆነ ታላላቅ የእግር ኳሱ ሊቃኖች ከወዲሁ ግምታቸውንና እንደዚሁ ትንበያቸውን በተጫዋቹ ብቃት ላይ እያሳረፉ ነው የሚገኙት። አሰልጣኝ ማይክል ካሪክም የተጫዋቹ አድናቂ መሆኑ እየተገለጸ ይገኛል ማለት ነው። ቀጣይ የማቲያስ ማኔ መዳረሻ የኦልድ ትራፎርዱ ክለብ ማንቸስተር ዩናይትድ ይሆናል የሚሉ የመረጃ ምንጮችም እንደዚሁ አጠናክረውት እየወጡ ይገኛሉ። የዩናይትድን የዝውውር ሁኔታና ገበያው ላይ እያሳየ ያለውን የዝውውር ሁኔታ እንዲተመለከታችሁት እንግዲህ አስቀድሞ እጅግ በጣም ተዳክሞ ነበረ። ነገር ግን ደግሞ አሁን መሀል ላይ የዝውውር ሁኔታ ላይ ተጫዋቾችን ወደ ስብስቡ እያመጣ ነው የሚገኘው። እንደዚሁ የተለያዩ ተጫዋቾች በእርግጥ አመልጠውታል። እንደነ ሳንድሮ ቶላኒን እና እንደነ ማቲያስ ፈርናንዴዝን የመሳሰሉ ተጫዋቾች ከዚህ ቀደም ቶተንሃም ሆትስፐርስ ቀምቶት ነበረ። ነገር ግን ደግሞ ሄንደርሰንን አስፈርሟል ከሴሪያው ክለብ አታላንታ። ከዛም ባለፈ ደግሞ ከቀናት በፊት ደግሞ እንደዚሁ አንድሬ ሳንቶስን ማስፈረማቸው የሚታወስ ነው። አሁን ሶስተኛ ፊርማቸውን ለማግኘት እንደዚሁ ማቲያስ ማኔን ከወልቨርሃምፕተን ወንደረርስ ደጅ እየጠኑ እንደሚገኝ እየተገለጸና የተጫዋቹን ብቃትም እየተከታተሉት ይገኛሉ። በእርግጥ ከማንቸስተር ዩናይትድም በተጨማሪ ሌሎችም የፕሪሚየር ሊጉና ከፕሪሚየር ሊጉ ውጪ የሆኑ ክለቦችም ማቲያስ ማኔን ለማስፈረም ፍላጎት እያሳዩ ነው የሚገኙት። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለት ሐሙስ ሐምሌ 2018 ዓ.ም በእኔና በባልደረቦቼ ወደ እናንተ ሲደርሱ የቆዩት የመረጃ ሰዓታችን በዚሁ ይጠናቀቃሉ። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ አድርጓል። ተወዳጅ ናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን ይቀጥላሉ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንድታበረታቱን እንጋብዛለን። መልካም ጊዜ ይሁንላችሁ።